በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 14 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቀርሜሎስ የዕረፍት መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በእርሷንም ቅስና ተሾሞባት ነበር። ከዚያም ለቆ ወደ አባ ፍቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያን አዘቅት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናት ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርበው የእስላሞች ታላላቅ ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህሮቻቸው ተከራከሩት። ጠቃሚ የሆነ እውቀትን የተመላበትን መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትና መመሪያን ሠራ። ይህንም አባት በሊቀ ጵጵስና 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑም በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎች እና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋር ሲሰራ ይውላል። ደመወዙን በተቀበለ ጊዜ የሽምብራ ቅጣን ገዝቶ ይበላል። የቀረውን ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለእኔ አዘጋጂ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱ ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርም ስለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎች እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ምስጢሩን ገለጠች። ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለች እና እግዚአብሔር መልካም አደረገባት ተባባሉ። እርሷንም እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩት አመንዝራዎችም በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷንም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይህችስ በኢለጌ ዕለት ትጠብቀኛለች ይል ጀመረ። ሰዎች ሁሉ ያምኑት ጀመር። እርሱን እንደ ሰው ሁሉ ሥጋ የለኝም ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ ይሻልሃልና አሉት። እርሱም አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህ ክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጁ አንድ ነውና እሌቲቱም አንዲት ናትና አላቸው። ይህንንም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ። በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎች ዝሙታቸውን ተዉ። ከእሳቸውም ሕጋዊ ጋብቻ ተጋብቶ እየኖረ አለ። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ።
በአንዲት ዕለትም ከአንዲት አመንዝራ ቤት ስወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ስራ ላይ ይኖራል ብሎ ፊቱን በጥፊ መታው። ከዚህ በኋላ በአንዲት ቀን በበዓቱ ውስጥ ሰግደው ነፍሱን በእግዚአብሔር እጅ ውስጥ ሰጥተው በቤቱም መድረክ የዚች ሀገር ሰዎች ጊዜ ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍን ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋራ ለዘላለሙ ይኑር አሜን። አሪከ ሰላም ለአባ ባጥል ጹርየ ተሰምየ እንበለ ይኩን ሀካየ አድኃኖተ ዘማቴ አንስት ሶበ ውእቱ ሀለየ ከመ ይገብራ በንዕረ ጥርት ጌጋየ መፍቀደ ዚአሆን ይሁብ ወይጸቢ ሲሳየ። በዚችም ቀን ደግሞ ቅዱስ አባት አባ ስኖዳ በሰማዕትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክስያኖስንም ክርስቲያናዊ ስኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርበው ስለ ሃይማኖቱ ጠየቀው። በንጉሱ ፊት በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስያኖስንም ይህን የከበረ አባ ስኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶች እስክተነጣጠቁ ደሙንም በምድር ላይ እንደ ውሃ እስኪፈስ እንዲሁ አደረጉበት። ከዚህም በኋላ እግሩ ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔርን መልአክ ቅዱስ ሚካኤል ተገለጠለት። ቁስሎችንም አድኖ ጤናኛ አደረገው፣ አበረታውም። በርታ፣ አትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶልሃልና። ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ። እግዚአብሔር እንዳዘዘኝ እኔም ካንተ ጋራ እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገስታት ትእዛዝ የሚተላለፍ ያን አመፀኛ ሄዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስያኖስም ወታደሮችን አዘዘ። ወደ እርሱም በደረሰ ጊዜ ቆሞ ሲጸልይ አግኝተውት ያለ ምንም ጥፋት ጤነኛ እንደሆነና በስጋ ውስጥ የሕማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለው ሰው ተግቶ እንደሚጸልይ እና ስለ እርሱ ለንጉስ ነገሩት። ንጉሱም ወደ እርሱ አስመጥተው ከሕይወቱ የተነሳ አደነቀ። ልብሶችንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ስራይ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታቹ እሳትና እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞም በመንኮራኩር አሰቃዩት። በአለንጋዎችንም አብዝተው ገረፉት፣ ደበደቡትም። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉ ታዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊቱን ሲሆን ምዕመናን መጥተው ስጋውን ወሰዱት። በአዳዲስ ልብሶች እና በጣፋጭ ሽቶዎች ገንዘውት በሳጥን አድርገው ቀበሩት። ከስጋውም ብዙዎች አስደናቂዎች ታምራቶችን ተደረጉ። በረከቱ ከኛ ጋር ለዘላለም ትኑር አሜን። አሪከ ሰላም ለስኖዳ ለእግዚአብሔር ሙቁሁ ውስተ ቤተ ሞቁህ ጽዩዕ ወፈጉዕ ፄናሁ ወተሰቅለ አዲ ለክርስቶስ በእንቲአሁ ልዑለ እግሪሁ ወቁልቁልተ ደማሁ እንዘ ነበልባል ይነድድ ታሕቲሁ። በዚችም ቀን ደግሞ የከበሩ አጋንዮስ፣ አውንድርዮስ እና ብንድዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምረው ክርስቲያኖች ናቸው። አምላካዊ ትምህርትም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ ብዙዎች አገሮች ውስጥ
እንዲሰብኩ ላካቸው እንጂ በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄ አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለአጋንዮስ ወለአውንድርዮስ ካኢቡ ወለብንድዮስ ሳልሱ ውስተ ሁልቆሙ ሀሳቡ በእንተ ዘጽኑህ ሎሙ ዘበሰማያት በዝቡ በአእባን ተወገሩ ወበምድር ተስሀቡ። በዚችን ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት በአስቸገራት በአንዲት ሴት ላይ ተአምራትን አደረገ። ሐዋርያ ቶማስን ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷንም ከመታጠቢያ ከውሽባ ቤት ሲወጣ እንደ ሰው ድውድው እያደረገ በመታወክ መጣ። ድምጡንም ስላለና ቀጭን ነው። በሴትና በወንድ ስራ ላይ ነይ እርስ በርሳችን አንድ እንሁን አለኝ። በተኛውም ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። በሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ እኔም ከጸሎቴ የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያ ቶማስም ሰምቶ ጸለየ፣ ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጭስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋ ማተበ፣ ሥጋውንና ደሙን አቀበላት፣ ወደ ዘመዶቿንም አሰናበታት። ልዩ የሆነች በረከቱም በሁላችን ክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። አሪከ ሰላም ለማቆስ እንዘ ይገብር መድምመ እምነ ብእሲቲ አጊሶ ትድምርተ ጋኔን ሐሱመ በንጽሔ ኃጢአት መጠዋ ሥጋ ወደመ በጊዜ ትቤሎ ሀበን ማሂተመ ከመ ላዕሌየ ኢይግባ ዳግመ። መጋቢት 14 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ ጋኔን ያደረባትን ፈውሶ አሕዛብን ያሳመነበት። ሁለተኛ ቅዱስ አባ ባጥል ትሩፈ ምግባር፣ በአንድ ወቅት ከእስክንድርያ ዝሙት ለማጥፋት የተጋደሉ ጻድቅና አረጋዊ አባት። ሶስተኛ ቅዱስ ሽኖዳ ሰማዕት። አራተኛ ቅዱስ ቄርሎስ ሊቀ ጳጳሳት። ወርኃዊ በዓላት፣ አንደኛ አቡነ አረጋዊ ዘሚካኤል፣ ሁለተኛ ቅዱስ ገብረ ክርስቶስ መራዊ፣ ሶስተኛ ቅዱስ ፊልጶስ ሐዋርያ፣ አራተኛ ቅዱስ ሙሴ የእግዚአብሔር ሰው፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣ ሰባተኛ እናታችን ቅድስት ነሳሂት። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆችን እጅህም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 እስከ 29። አሜን። ዘአቅረብኩ ማሕሌተ ዘኪርያ ይላፈ እምዕለተ ጸምዱከ ዘልፈለላ አንብብ ተወከብ ዘንድቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያነ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዛ ተርገሞ በልሳን ሐዲስ ወለዛ ሰማ ቃለ በእዝነ መንፈስ በጸሎቶሙ ማርያም አራቂተ ኩሉም ባይስ ሀቡሮ ይምሃረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት